ድሃ ጥቁር ጉንዳን ብዬ ታይፕ ላድርግ እስኪ። ድሃ ጥቁር ጉንዳን ከያዘ አይለቅም። አንቸኩል የምትሄዱበት ስለማንቸኩል እስኪ ቀስ በቀስ እያፍታታኒ ታፕታፕ እያደረጋችሁ ድሃ ጥቁር ጉንዳን ነው ይላል ፓስተር ዮናታን አክሊሉ። በነገራችን ላይ ፓስተር ዮናታን አክሊሉ በዚህ አጋጣሚ ስለዚህና ስለሌሎች ጉዳዮች በሰከነ መንገድ ማብራሪያ ቢሰጥ ደስ ይለኛል። እሱ ከሌለ ደግሞ ተወካይ የፓስተር ዮናታን ተወካይ ስትሰሙ ኦኬ ራስን ፓስተር ዮናታን ካላችሁ አሁን ትገባላችሁ ማለት ሳይሆን ለመስማት ሄዳችሁ እንድትነግሩት ማለት ነው። አላችሁ ተወካይ ኦኬ አሉ ተወካዮች አሉ። ስለዚህ በደንብ ስሙ። ከመጀመሪያው ነው የምንጀምረው። ድሃ ጥቁር ጉንዳን ነው ይላል። ከያዘ አይለቅም ይላል። የመጀመሪያው ነገር ጥቁር ጉንዳን ብቻ አይደለም ከያዘም አይለቀው። ቀይም ከያዘ ያዘ ነው። ነጭም ከያዘ ያዘ ነው። በዚህ ጉዳይ ላይ በጉንዳን ላይ የጥናት ያደረጋችሁ ሰዎች ልታግዙኝ ትችላላችሁ። ስለዚህ መታረም አለበት። ጉንዳን ነው፣ ከያዘ ያዘ ነው። ጥቁር ለምን ብዙ ጊዜ ከክፋት ጋር እንደሚመሰል አላውቅም። ይሄ ለጥቁር ሰዎች ራሱ የተሰጠውን ድራጋቶሪ ወርድ ነው። መስተካከል ያለበት ነገር ነው ጋይስ። ነጭ ጉንዳን ለምንድን ነው የማይባለው? ሁሉም ሰይጣንን ክፉ ነገርን ሁሉ ከጥቁር ጋር የማያያዝ ክፉ አባዜ አይለቅም። ነጭ ጉንዳን ማለት ያለ አትሊስት እንደው ስለዚህ ከዚህ ይሄ መታረም አለበት ለማለት ያለው እሾኩን እዛው ትቶ ነው የሚለቅ። ሰው ያለ ምክንያት ዳውን ብራዘር፣ ሰው ያለ ምክንያት ዳውን ምነግራል። ሁላችንም ራቁታችን የመጣው ሰው ያለ ምክንያት ዳህ አይሆንም። ሰው ያለ ምክንያት ድሃ አይሆንም። ሰው ያለ ምክንያት ድሃ አይሆንም። ኦኬ እንተነተናለን ይህን ጉዳይ። የሆነ ጉዳይ ወይ አመሉ ብሎ እጁን እንደዚህ በጣም በመንገፍገፍ ነው የሚያወራው። ይንገፈግፈዋል እጁን። አመሉ ምናምን ነው የሚለው። ልንገራቸው ብዬ ነው ላላያችሁ ሰዎች። የድሃን አመል ነው በጣም እየተንገፈገፈ ነው የሚያወራው። ወይ አመሉ ነው ድሃ ያደረገው። ከዛ ሲቀጥል ስንፍን በርም ያልሆነ ጉዳይ ላይ ከፊት አለ። ማንም አይቀርበንም። ቶሞ ካለመግባት ማንም አይቀርበንም። እኔ አንድ ደስ የሚለኝ አባባል እዚህ ጋር ልጠቀም። አንዳንዴ ድህነት ጥሩ ነው፣ ቁም ነገር። አንዳንዴ ድህነት ጥሩ ነው። ዛሬ ሀብታም ሆኖ ወይም ደግሞ ትንሽ ገንዘብ አግኝተው አላስፈላጊ ባህሪ የሚያሳያችሁ ሰዎች ድህነት አስሮ የያዘው ባህሪያቸው ነበር። አንዳንዴ ድህነት መጥፎ ባህሪያችንን አስሮ ይዛል። ደሞመንት ገንዘብ ስናገኝ አሎክ የሚደረጉ ፊቸሮች አሉ። ገንዘብ አስቸጋሪ ነው። ድህነት አስሮ ሸብቦ የያዘው ባህሪያችን ስናገኝ ይለቀቃል። እና ድህነት አመል ነው ይላል። አይ ዶንት ኖ እናንተ እንዴት እንዳያችሁት አላውቅም። ሀብታም ሆኖ አመል ያለው የለም። ሀብታም ሆኖ የሚያንገሸግሽ የለም። ሀብታም ሆኖ የሚሰቀጥጥ የለም። ሀብታም ሆኖ ይህን ሰውዬ ባላየው እንደ ይህን ሰውዬ ማላይበት የት ሊድ ያላችሁ ሀብታም ሆኖ አሳፋሪ ሰው የለም። ሀብታም ሆኖ በገንዘቡ የሚመካ የለም። ሀብታም ሆኖ ሴቶችን የሚጎትት የለም። የሴቶችን ገላ ለመች በቃ በገንዘቡ ሁሉ ነገር አድራጊ ፈጣሪ እንደሆነ የሚያስብ የለም። ሀብታም ሆኖ ሁሉም ሀብታም አመሉ ጥሩ ነው ማለት ነው። ይሄም ራሱ ትክክለኛ ነገር አይደለም። ሁለተኛ የትላንት ህይወታችን ምን ነበር? የትላንት ህይወታችንን ማየት አለብን። ትላንት እንደዚህ አንገፍጋፊ ባህሪ ነበረን ማለት ነው። እኛ ራሳችን
የድሃ ባህሪው ብለህ እንደዚህ የምትንገፈገፍ ከሆነ ድሃን የምትጠላ ከሆነ ድሃዎችን ችግራቸውን ለመስማት አእምሮ ክፍት አይደለም ማለት ነው። በቃ ካሜራ ሲደቀንብህ ብቻ ነው በጣም ፕሪቴንድ የምታደርገው ማለት ነው። በቃ እግር የምታጥበው ልብስ በቃ የምታለብሳቸው ምናምን እንጂ ዲፕ ዳውን ኦፍ ሪከርድስ በጣም ድሃ የምትጠየፍ ነው ማለት ነው። ውሎና አዳረ ከነዚህ ከሙሰኞች ጋር ከማጅራት መቺዎች ጋር በድሃዎች ነፍስ ከሚጫወቱ ባለሀብቶች ጋር ነው ማለት ነው። ስለዚህ አንተ ገንዘብ አምላክ ነው ሊባል ይችላል። ሁለተኛ የምትሰብከው አይ ዶንት ኖ አንዳንድ ሰባኪዎች እኔ የምትሰብኩት ነገር ገብቷችሁ ይሆን አይሆን አላውቅም። ቁም ነገር ገብቷችኋል። ግን ኢየሱስ ክርስቶስ ምድር ላይ በነበረ ሰዓት ድሃዎችን እንዴት እንደሚወድ አይታችኋል። ለድሃ የሚያበድር ለድሃ የሚሰጥ ለእግዚአብሔር ያበድራል እኮ ነው የሚላችሁ። ለድሃ የምታደርጉት ነገር ገንዘብ አይደለም። በነገራችን ላይ መንፈሳዊ ሰው ስትሆን ለድሃ ያለ ፊሊንግህ ራሱ በእግዚአብሔር ዘንድ ይቆጠርልሃል። እኔ እንደዛ ነው ማምነው። ድሃን ስትሰማው፣ ድሃን ስታከብረው፣ ድሃን ችግሩን ስትረዳው፣ ከምትበላው ስታካፍለው እግዚአብሔር ያያል ማለት ነው። በሌላ አባባል ቃሉ ነው የሚለው። ቃሉ ለሀብታም መልካም ያደረገ ለእግዚአብሔር ያበድራል አይልም፣ ለድሃ ነው የሚለው። ከየት የመጣው ወንጌል ነው ይሄ ጎበዝ? ለቀልድም ቢሆን እንዲህ ይነገራል፣ ለቀልድም ቢሆን። ሁለተኛ ድህነትን የሚጠየፍ ራሱ ጎስፕል እንዴት ያለ ጎስፕል ነው ጎበዝ? በቀን 3 ጊዜ ምግብ ከማይበላ ህዝብ 3 እና 4 መባ እየሰበሰብክ ወዛም ከሆንክ በኋላ መልሰ ደግሞ ይሄ በቀን 3 ጊዜ የማይበላውን ሰው የማይበላ ህዝብ ላይ ማላገጥ ተሳስተ እንኳን ከድህነት ጋር በነገራችን ላይ ቢገባችሁ ከድህነት ጋር አያይዛችሁ እንኳን አሉታዊ ነገር በተለይ መንፈሳዊ ሰዎች አሉታዊ ስቴትመንት እንኳን መስጠት የለባችሁም። ምክንያቱም ብዙ ሰዎች ይጎዳሉ። ሰዎች ወደው አይደለም ድሃ የሚሆኑት። ሰው በልዩ ልዩ መንገድ ድሃ ይሆናል፣ ይከስራል፣ ያጣል፣ ይታመማል፣ ያለው ነገር ሁሉ በተፈጥሮ አደጋ ይወድምበታል። ነገሮችን ይሞክራል፣ አይሳካለትም፣ ይሞክራል፣ አይሳካለትም። ሰዎች ድሃ የሚሆኑት መርጦ አይደለም። አንዳንዶች ህሊናቸው ልክ ሀብታሞች እንደተረማመዱበት መንገድ ተረማምደው ለመሄድ እንትን አይላቸውም፣ ቅልጥፍና ወይም ደግሞ እርድናው ሳይጠፋቸው፣ ነገር ግን ህሊናቸው አይ ክፉ ነገር አድርጌ ሀብታም ከመሆን ቢቀርብኝ ይሻላል ብለው ድህነትን የመረጡ ሰዎች አሉ። ይህ ሁሉ የምታየው ሀብታም ጤነኛ አይደለም። ገንዘቡን ብትከተል ገንዘቡ ኬት እንደመጣ እያንዳንዱ ፎሎ ዘመን ኬት እንዳመጣው ብታይ ምናልባትም ድሃ በስንት ጣሙ ያስብላል። ደግሞ እርግጠኛ ነኝ ድሃ በስንት ጣሙ ያስብላል። ድሃዎችን ገሎ ድሃዎችን አፈናቅሎ ሰው አርዶ ሰይጣን ቤት ሄዶ የሰው ደም ገብሮ ክፉ አድርጎ ሀብታም የሆነን ሰው ነው አሁን የምታሞጋግሰው ማለት ነው። ሁሉንም ሀብታም እያልኩኝ አይደለም። ድህነትን የሚጠየፍ ጎስፕል ድህነትን ወይም ደግሞ ድህነትን ትጠየፋለህ። ኦፍ ኮርስ ድህነትን ትጠየፋለህ። ድሃን ግን የሚጠየፍ ስብከት ጤነኛ አይደለም። ጤነኛ ነው ብዬ አላስብም። ትክክለኛ ጎስፕል ለድሃ የሚያካፍል ነው። በሐዋርያት ዘመን ሐዋርያት ስራን አክትስን ያነበባችሁ ሰዎች ካላችሁ የሐዋርያት ስራ እያንዳንዱ የቸርቹ አባላቶች ያላቸውን ሁሉ ገንዘብ እርስ በርስ ለችግረኛ ስላካፈሉ በመካከላቸው አንድም ችግርተኛ የለም ይላቸዋል። አንድም ችግርተኛ የለም። ለምሳሌ እኔ ያለኝን ከከበደ ጋር ከበደ ያለውን ከአየለ ጋር ሼር አድርገን አንዱን ድሃ ሰፖርት የምናደርገው ከሆነ ችግርተኛ የለም። አንተ የምታስተምረው ቤተክርስቲያን ውስጥ ድሃ ካለ ወንጌል ትክክል አይደለም ማለት ነው። ስለዚህ ድሃዎች ከበዙ ያንተ ወንጌል ጉባኤው ትክክል አይደለም ማለት ነው። ምክንያቱም አንተ ሀብታም ሆነ አንተ መኪና እየቀያየርክ እየነዳ ለምን እነዚህ ሰዎች ድሃ ይሆናሉ? ለምን ያለን አታካፍላቸውም? ለምን አታካፍላቸውም? መቅረፍ የምትችለው ነገር ነው። የስንቱን ድሃ ችግር ቀርፋቸዋል። ነገር ግን አሁን ድሃ ላይ መዘባበት፣ ድሃ ላይ መቀለድ በዛው ነው። ኦኬ ለሱም ፌርነስ መጣሉ። አይዟችሁ አሁን መጀመሪያ የታዘብኩትን ልናገር ብዬ ነው። ከተማው ላይ በቀን የመጣው ውሻ ይመስል ለመዞር ማንም አይቀርበንም። ከዛ ህይወት ላይ ውራ፣ የመኪና ላይ ውራ፣ ድህነት ላይ አንደኛ ለቃቃሚ አልሰማችሁም ያልኩት ለቃቃሚ ለቃቃሚ
ብዙዎቻችሁ አይ ድህነት ላይ ነው የተዘባበተው፣ ድህነትን ነው የተጠየፈው ትላላችሁ። እስኪ ድጋሚ ስሙት። ድህነት ላይ ነው የተጠየፈው፣ ድህነት ላይ ነው የተረማመደው ወይስ ድሃ ላይ ነው? ድሃን የተናገረው ድህነትን ነው። ድህነትን መጠየፍ አለብህ። ኦብቪየስሊ ድህነትን መጠየፍ አለብህ። ዛሬ እኮ የምንባለው ቢኮዝ ድህነታችን ነው። ዛሬ የምታዩት ሁሉ አለመግባባት፣ የምታዩት ውጊያ፣ የምታዩት ድብድብ ሁሉ የድህነት ውጤት ነው። ነገር ግን ድህነትን መጠየፍና ድሃን መጠየፍ ግን ሁለት የተለያዩ ነገሮች ናቸው። በዮናታን ንግግር ግን ድህነትን ሳይሆን የተጠየፈው ድሃን ነው። ስሙት። ጥቁር ጉንዳን ምንድን ያለው? ድሃ ጥቁር ጉንዳን ነው። የሊትሬቸር ተማሪዎች አላችሁ። ሊትሬቸር ተማሪ ላይ ሲሚሌ የሚባል አለ። ይሄ ተነጻጻሪ ዘይቤ ማለት ነው። በሲሚሊ ማለት በሊትሬቸር ተነጻጻሪ ዘይቤ። ለምሳሌ ቴዲ እንደ አንበሳ ነው ካላችሁ ቴዲ ሰው ነው። ነገር ግን የቴዲን ባህሪ ከአንበሳ ጋር ስታነጻጽሩ ማለት ነው። ሲሚሊ ወይም ደግሞ ተነጻጻሪ ዘይቤን የተጠቀሙ እዚህ ጋር ድሃን ከምን ጋር ያነጻጽረው? ከጥቁር ጉንዳን ጋር ያነጻጽረው። ጥቁር ጉንዳን እንዴት ያለ ነው? ከነከሰ ማይለቅ ቢለቅም ደግሞ እሾሁን የሚለቅ እዛው እሾሁን ውስጥ መርዝ እሾሁን ለቆ የሚተውላችሁ ማለት ነው። አንዳንዶቻችሁ ትህትና ይጎላችኋል። ቁም ነገር ትህትና ይጎላችኋል። እርግጠኛ የትላንት ፎቶ ከ10 ዓመት በፊት የነበረ ፎቶ አምጣ ብትባል አሁን ያለህ መልክ የለህም። እርግጠኛ ነኝ። ከ20 ዓመት በፊት የነበርከው አንተነት እስኪ አምጣው ብትባል ወይም ደግሞ ቁጭ ብለን በስክሪን የትላንት ህይወትን ወደ 20 ዓመት ሪቨር ወደ ኋላ ሄደን የ20 ዓመት ወይም የ30 ዓመት ታሪክን እስኪ እንየው ብንል አንተ ምናልባትም የሰው እጅ እያየህ የምትኖር ሰው ነበርክ። ምስጋና ለነዚህ ድሃዎች ይግባና በቀን 3 ጊዜ ሳይበሉ ለአንተ መባ እየሰበሰቡ አንተን ወዛም አድርገዋል። አንተ መኪና ተቀያይራል። አንተ ወዛም ሆናል። መልሰህ ትሰድባቸዋለህ። በምሳሌነት መጠቀም ራሱ ትክክል አይደለም እያልኳችሁ ነው። በተለይ ድሃን ያላከበረ ወንጌል ጤነኛ አይደለም። በየትኛውም ቃል ልትከራከሩ ትችላላችሁ። ድሃን ያላከበረ ወንጌል ወይም ደግሞ አንድ ቤተክርስቲያን ውስጥ ድሃዎች ራሳቸው በጣም የተጎሳቆሉ ሰዎች ከበዙ ያ ወንጌል ትክክል አይደለም። ድሃን የሚጠየፍ ጎስፕል እንዴት ያለው ወንጌል ነው? እንዴት ያለው ወንጌል ነው ጎበዝ? ሲጀመር አንድ ሰባኪ እኔ ብዙ ማውቃቸው ሰባኪዎች አሉ። ሲጀመር አንድ አገልጋይ የተትረፈረፈ ህይወት የሚኖር ከሆነ ያ ያለበት ወይም ደግሞ ያ የሚያገለግለው ጎስፕል ጤነኛ አይደለም። ፔሬድ። እኔ አንድ አገልጋይ 3-4 መኪና ካለ 3-4 ቤት ካለ G+5-6 የተንደላቀቀ አንዳንዱ ገና ምን አይተ በሚግ ሄዳሉ ይልሃል። ይሄ ትክክል አይደለም። በምንም ልትከራከረኝ ትችላለህ። ሰባኪ ሆነ የተንደላቀቀ ህይወት የምትመራ ከሆነ ምን ተጎሳቆል እያልኩ አይደለም። የምትሰብካቸው ሰዎች ተጎሳቅለው አንተ ወዛም ሆነ የምትሰብከው ወንጌል ጤነኛ ወንጌል አይደለም። እኔ እያገለገልኩኝ እኔ ሰባኪ ብሆን እኔ እያገለገልኳቸው እኔ የማገለግልበት ቤተክርስቲያን ውስጥ የተቸገሩ ሰዎች ካሉ ያን የተቸገሩ ሰዎች ጥያቄ ሳልፈታ ማገለግል አይመስለኝም። ሰባኪ ብሆን ነው የምላችሁ። መጽሐፍ ቅዱስ እንደዛ ነው የሚለው። ስለዚህ አገልጋዮች ካላችሁ በትዕቢት የተወጠራችሁ ካላችሁ እኔ ማህበረሰብ ውስጥ መርመሰመስ አንድ ትንሽ ትል ነኝ። በጣም ምስኪን ሰው ነኝ። እዚህ ገባ የምባል ሰው አይደለም። የትዕቢት መንፈስ ግን ማስወገድ አለባችሁ። የምታገለግሉት ጉባኤ ውስጥ ድሃዎች ካሉ የኔ ቤቴዎች ምስኪኖች ካሉ እነዚህን ሳትፈቱ የነዚህ ሰዎች ችግር የነዚህን ሰዎች ጥያቄ ሳትመልሱ የራሳችሁን ጥያቄ ብቻ እየፈታችሁ ካላችሁ የእናንተ ወንጌል ጤነኛ ነው ብዬ አልቀበልም። አላምንም። ወንጌል ድሃዎችን ማክበር አለበት የሚል እምነት አለኝ። ስለዚህ ለዚህ ደግሞ የሐዋርያት ሥራን በደንብ ማንበብ አለባችሁ ለማለት ያለው። ይሄን ከተናገረ በኋላ ግን ለዮናታን ፌርነስ የሚከተለውን ማስተባበያ ሰጥቷል። እስኪ ማስተባበያውን ስሙና ፍርድ ሰጣላችሁ። ምን አለ? ከያዘ
ማስተባበያው Putin is building up ማስተባበያውን ሳልሰጥ ባለፍ ምናልባትም ተማሪዎቹ ቴዲ ትችቱን ብቻ ተችተ ማስተባበያውን ሳታሰማ ሊሉ ስለሚችሉ ፌር መሆን አለብን። እስኪ ማስተባበያውን ስሙ። ጥቁር ጉንዳን፣ አዎ ጥቁር ጉንዳን እኔ ነኝ። በእድሜ ማለዳ በለጋነቴ ስንፍና ያደየ መናጢ ድሃ፣ በባህር ማዶ በሚኖሩ አጎቶቼ የምመካ ሰነፍ፣ ፍራንክ ካላኩልኝ የማቄም ከነከስኩ የማለቅ ጥቁር ጉንዳን፣ እሾኬን ተክዬ የምወድቅ በስንፍና የተሰነካከልኩ ድሃ፣ ገና ሳለሁ በምኞት ሳይክል የምነዳ የስንፍና እስረኛ እኔ ነኝ። አንድ ቀን ለዛ አባቴ ምኞቴን ብነግረው ሳይክል ወድቆ ባገኝስ ብለው ቁልቁል እየተመለከተኝ ትሽ ለቃቃሚ ቢለኝ ከስንፍናዬ ነቃሁ፣ ፈጥኜ ራቁትነቴን ተረዳሁ። ስንፍናን ካልጣልኩ እንደማልቀጥል አወቅኩ። ነገሬና ትምህርቴ ካልገባችሁ ድሃ ይጠላል፣ የብልጽግና ወንጌል ሰባኪ ነው፣ የብልጽግና ፓርቲ ፍልስፍና አራማጅ ነው ብላችሁ ስደቡኝ። ግን ከድሃው እኔ ጋር ከሰነፉ ማንነቴ ጋር አደራ አታስታርቁኝ። ይልቅ ትንፋሼን አትቆራርጡ፣ ተውኝ። ሙሉ ቃሌን ስሙ። ሚስጥር ልንገራችሁ፣ እንደናንተ ነበርኩ፣ እንደኔ ሁኑልኝ። ጥቁር ጉንዳን እኔ ነኝ፣ አጎቴን የነከስኩኝ ብዬ ጻፍኩኝ። የዛሬ ዓመት የመጀመሪያው ነገር ብዙዎች ልብ ላይሉ ይችላሉ። እኔ ግን የተለየ ጥያቄ ነው የምጠይቅህ። አይ ቲንክ ለማለት የፈለገው ከተሳሳትኩት ታረማለሁ። እዛ መድረክ ላይ የሰበኩት ስብከት በአንድ ወቅት ከጻፍኩት ግጥም የተወሰደ ነው። ትሽ ለቃቃሚ የሚለውም አባቴ ነው ለማለት ፈልጎ ይመስለኛል። እንደዛ ነው አይደል? እስኪ መጀመሪያ በዚህ እንስማማ። እንደዛ ነው ያለው። እንደዛ ካለም ጥያቄ ይጠይቃል። እንደዛ ለማለት ፈልጎም ካልሆነ ጥያቄ ይጠይቃል። በሌላ አባባል በሁለቱም አያመልጥም። ለምን ይዘናላ? እኛ ይዘናላ፣ እኛ እንያዝ ብለናል እኮ መጀመሪያ አሳውቀናል። ኦኬ፣ ለማንኛውም እስኪ እንትኑን እንስማው፣ ማስተባበያውን እንስማው። በማርሴል ቲቪ ዩቲዩብ ላይ የተላለፈ አንድ ትምህርት የስንፍና አደጋዎች የሚል ትምህርት ተላልፏል። የትምህርታችን ርዕሱ የስንፍና አደጋዎች የሚል ነው። ይሄ ትምህርት የተላለፈው ኤግዛክትሊ የዛሬ 1 ዓመት ነው። ኦኬ፣ ሚለውን እንስማ። ትምህርቱ የዛሬ አይደለም። ከዚህ በፊት በተለያዩ ጊዜያቶች በተደጋጋሚ ጊዜ አስተምሬዋለሁ ትምህርቱን። ሆኖም ግን ከአውዱ ውጭ ስለተተረጎመ ሊነገር ከተፈለገው ሊተላለፍ ከተፈለገው ሀሳብ ውጭ ስለተነገረ እዚህ ውስጥ ደግሞ ከመደበኛው በተለየ መልኩ አንዳንድ ሰዎች ለፖለቲካ ጥቅማቸው፣ ሌሎች ሰዎች ለሃይማኖት ጥቅማቸው ለተለያየ አላስፈላጊ በሆነ መልኩ በጣም ተለጥጦ ከአውዱ ውጭ ስለተተረጎመ የመጀመሪያው ነገር የብልህ ሰባኪ ትልቁ መጀመሪያው ነገር የብልህ ሰባኪ ማነብነብ አይደለም። እኔ ሰባኪ ሆኜ መድረክ ላይ ቦታ ደሞመንት ከእግዚአብሔር ቃል ውጭ የሆነ ቃል ከተጠቀምኩኝ ሰዎች በዓለም ላይ ያሉ ሰዎች በተለያየ መንገድ ሊተረጉሙት ይችላሉ። ስለዚህ መጠንቀቅ ያለብኝ እኔ ነኝ። ንግግሬ በጣም በተጠና መንገድ መሆን ያለበት ቢቻል ከእግዚአብሔር ቃል ጋር የተያዘ ቁርአን ከሆነ ከቁርአን ጋር የተያዘ መሆን አለበት የሚል እምነት አለኝ። ካልሆነ እንዴ ዓለማዊ ምሳሌ ሰጥተህ ዓለማዊ ላይ ያሉ ሰዎች በተፈለጉት መንገድ ተነተኑ ልትል አይገባም። ፖለቲካዊ ምሳሌ ሰጥተህ የፖለቲካ ሰዎች ለፖለቲካ ዓላማቸው ተጠቀሙበት ልትል አይገባም። ፑልፒት ላይ ስትቆም ማይክ ስትይዝ ጥንቃቄ ያስፈልጋል። እና እዚህ ጋር የምታያቸው 1000 ምናምን ሰዎች ታዲያ ምን ጥቅም አለ ታዲያ? ስራችን ምንድን ነው? እያንዳንዳችሁ የምትናገሩት ንግግር ማን ምን አለ የሚለውን ለመስማት አይደል? ለመተንተን የመጣ ሰው ነው እኮ። መንገዱን ከከፈትክ በኋላ
አይኔ ለማለት የፈለከው ልብና ኩላሊት የሚመረምረው እግዚአብሔር ይመረምራል። እኛ የመመርመር ስልጣን ያለን ከአንደበት የወጣውን ነው የተናገርከው ነው እንጂ ልብና ኩላሊት ሰርጀሪ አናደርግም። እኛ አሮን ነው ውስጥን እንዳሰባ አናውቅም። ቴዲ እናትን እንዲህ ላድርጋት ብለህ ሰድበኝ እኔ የምሰማው ከአንደበት የወጣው ነው። አይ ለማለት እኮ የፈለኩት ልትለኝ አይገባም። አንዳንድ ሰዎች ብዙ ጊዜ ለማለት የፈለኩት በሚል ጊዜ ታጠፋላችሁ። ለማለት የፈለከው ለአንተ ነው። እኛ አሁን ትንታኔው ለእኛ ተውልን። ከዚህ እንጀምራለን። እኔ ጋር እንግዲህ ዩቲዩብ ላይ አለላችሁ ትምህርቱ አልወረደም የሚለው እንሂድለት። ጊዜ ሰው በሌለበት አይደለም፣ ሰው ባለበት ነው፣ ሚዲያ ባለበት ነው። ስለዚህ በዛ አውድ ነው አንድ ነገር የሚፈታው። ለምሳሌ እግዚአብሔር አለቴ ነው ማለት እግዚአብሔር ድንጋይ ነው ማለት አይደለም። እግዚአብሔር በትሬ ነው ማለት እግዚአብሔር ምርኩዜ ነው ማለት ነው እንጂ እግዚአብሔር ዱላ ነው ማለት አይደለም። አንድ ቃል እኔ ይቅርታ አድርጉልኝ። እኔ እዚህ የሰዎችን እናት የተሳደቡ እንኳን የሚውሉ ከሁለተኛ ክፍል የማታ ያቋረጡ ልጆች እንኳን ሰብስቢያቸው እዚህ ጋር እግዚአብሔር ምርኩዜ ነው ምን ማለት ነው ብላቸው እግዚአብሔር ዱላ ነው ለማለት ፈልገ ነው አይሉኝም። እርግጠኛ ሆኜ እነግራቸዋለሁ። እዚህ የሰውን እናት የተሳደቡ የሚውሉ ደንቆሮ ልጆች እንኳን በሰበስብ እንዲህ ያለ መረዳት የላችሁም አይሉ። እግዚአብሔር ምርኩዜ ነው ብለህ እግዚአብሔር ዱላ ነው ለማለት ነው፣ ወይም እግዚአብሔር አለቴ ነው ማለት ነው ብለህ እግዚአብሔር ድንጋይ ነው ለማለት ፈልገ ነው አይሉኝም። እርግጠኛ ሆኜ ይናገራሉ። እኔ ብዙ ጊዜ እኔ ለደንቆሮች ወይም ደግሞ ለመሀይሞች ፌርነስ አልጨነቅም፣ ግን በዚህ እኔ ኃላፊነት ወስድላቸዋለሁ። የትኛውም እዚህ የወጣለት ቁጥር አንድ ታጥቦ የተቀሸረ መሀይም ልጅ እግዚአብሔር አለቴ ነው የሚለውን ንግግር እግዚአብሔር ድንጋይ ነው ብሎ አይተረጉምም። እሺ በአውዱ ነው እያየን ያለ ነው። በገባበት አውድ ልክ ነው፣ በዛ ልክ ነው ሊብራራ ሊተረጎም የሚችለው። በነገራችን ላይ አሁን ጥያቄ ሆኖ በተነሱት ላይ ለተለየ ዓላማ ስለተቆረጠ እንጂ እኔ የተናገርኩት በሶስቱም ጉዳይ ላይ ስለራሴ ነው የተናገርኩት። ለምሳሌ ለቃቃሚ አልሰማሽም ያልኩት ለቃቃሚ አንድ ጊዜ ሐዋሳ አባቴ ጋር ክረምት ሄድኩኝና አባቴ ወደ ቤት ይዞኝ እየሄደ እያለ በእግር ወክ እያደረግን እያለ አልኩኝ ሳይክል ወድቆ ባገኝ ሳይክል እንዲገዛልኝ የፈለግኩት ሳይክል ወድቆ ባገኝ ብዬ አልኩት። በዚህ ጊዜ ትሽ ለቃቃሚ ብሎ አለኝ። ከዛ በኋላ እንዴት ነው አንድ ወጣት ልጅ ሳይሰራ እንዲሁ ከመሬት በቅሎ አንድ ነገር አገኛለሁ ብሎ አንደኛ የዛሬ 10 ዓመት ወይም የዛሬ 15 ዓመት ህፃን እያለ ከአባት ጋር ያደረግነውን ኮንቨርሴሽን አናቅም ብሎ ሊሆን ይችላል፣ ላይልህ ይችላል። እኔ ያው ለምሳሌ እዚህ ጋር የሆነ ነገር ተናግሬ እናንተን ለማለት ፈልጌ አይደለም። ያኔ የዛሬ 15 ዓመት ከእናቴ ጋር እጄን ይዛ በምትሄድ ሰዓት ሰድባይን ነበር ብዬ ላመልጥ እችላለሁ። የአድማጭ ተመልካችን ንቃተ ህሊና መፈተን ነው የሚሆነው እና በዛ ጊዜ የነበረውን አውድ እኛ ልንረዳው አንችልም፣ ልናቅ አንችልም። ኦኬ እሺ ብሏል። ኦኬ አባት እሺ እንደዛ ብሎሃል ብለን እንቀበል፣ ችግር የለውም። እምነት በሞኝነት ነው ስለሚል ኦኬ ሞኝ እንሁን ለዛሬ በቃ ግድ የለም። በቃ ስግጥ በሉና ሰገጤ እንሁን። እንደውም ወርድ ብለ ሰገጤ ሆናችሁ በሰገጤ ሙድ አድምጦ። እሺ እንደዛ ነው። ኤክስፔክት ማድረግ የለበትም ብሎ አባቴ እኔን ተቆጣኝ። ትሽ የሚለውን ቃል የተናገርኩት እንደውም አባቴ እኔን ያለኝን ነው እንጂ ይህን ሀሳብ ከአንዱ ቦታ ቆርጠው ወደ ሌላ ቦታ አልገባኝም። አባቴ ሳይክል ግዛልኝ ስለው ትሽ ወደዛ ትሽ ለቃቃሚ። ኦኬ አሁን ኦኬ ሶስቱን ቃላቶች ገጣጥማችሁ እንደው በጣም በንጹህ ህሊናችሁ አግዙኝ። እዚህ ጋር ይሄ ከጥላቻ ከሌላ እምነት ምናምን ሳይሆን እንደ ሰው ናችሁ አስቡኝ። አሁን ለምሳሌ እኔ አባታችሁን ሄዳችሁ ሳይክል ግዛልኝ አባዬ ብትሉች ትሽ ለቃቃሚ ይላችኋል?
ያ ፕሮፐር ሪስፖንስ ነው? ትክክለኛ ምላሽ ነው? ወይስ ልጄ ገንዘብ የለኝም ወይ ትምህርትን አጥና አላደርግልህም፣ አንተ ረባሽ ነህ፣ ሳገኝ እገዛልሃለሁ፣ አታስቸግረኝ፣ ባለፈው ጫማ ገዝቼልሃለሁ፣ አሁን ደግሞ ሳይክል ትለኛለህ፣ አታስጨንቀኝ ነው ሊል የሚችለው? ምንድን ነው ሊል የሚችለው? ሊል የሚችላቸውን ነገሮች ሁሉ እንደው የፈለገ አባታችሁ ይቅርታ አድርጉልኝና እንደው በሰዓቱ እንደው ቀምቅመው እንኳን ነበር በሉ። የሚቀመቅም ከሆነ አባታችሁቻችሁ አይቀመቅሙም አውቃለሁ፣ ግን እንደው ቀምቅመው እንኳን ቢሆን እንዲህ አይነት ምላሽ ይሰጣል? አባዬ ሳይክል ግዛልኝ ስለው ትሽ ለቃቃሚ ይላል። ለቃቃሚ። ሁለቱ ምላሾች አብሮ መሄዱ ናቸው። እኔ በተቻለ መጠን እኔ እያቻቻልኩ ነው ለመስማት እየጣርኩ ያለሁት። በተቻለ መጠን ግን አልሰጣለኝ፣ ትርጉም አልሰጣለኝ። ትሽ ለቃቃሚ ሊል የሚችለው ምናልባትም ከሰው እጅ ምግብ ከበላህ ድክ ድክ እያልክ አባትን ግዛልኝ በማለት ፈንታ የወደቀ ነገር አንስተ ወይ የሆነ ነገር ሸንኮራ ወይ ደግሞ ከረሜላ ወይ ነገር እንትን ስትል አይደል? ያ ትክክለኛው ምላሽ ያ ነው። እንደ ኮንቴክስቱ እንደ አውዱ ተረዱኝ አይደል ያልከው? እንደ አውዱ እንረዳ። አባዬ ሳይክል ግዛልኝ ላለ ሕፃን ልጅ ትሽ ለቃቃሚ። ኦኬ፣ ይሄ ጉዳይ በጣም እየከነከናችሁ እየረበሻችሁ ያለ ሰዎች ስላላችሁ ነው። ይሄን ስለምትወዱኝ ሰዎች ነው የማወራው። እየረበሻችሁ ያለ ሰዎች ስላላችሁ ነው። ይሄን ስለምትወዱኝ ሰዎች ነው የማወራው። ሁልጊዜ ውድቀቴን፣ ጥፋቴን ወይም ደግሞ እኔን ማጣጣል ወይም ደግሞ በተቻለ መጠን ስህተቴን ለማስተጋባት ለምትፈልጉ ሰዎች ስለእናንተ ምንም አልጨነቅም። የመጀመሪያ ነገር የምታመልከው ወይም ደግሞ የያዝከው እግዚአብሔር ሰዎች ስለተነሱብህ የሚጥልህ አይደለም። ሰዎች ስላልተነሱብህ የሚያነሳ አይደለም። እስከሚገባኝ ድረስ ከምትሰብኩት ከራሳችሁ አንደበት ላይ ያዛችሁ ብዬ ነው። ሰው ተነሳብህ አልተነሳብህ የያዝከውን የተደገፍከው ሸምበቆ አይደለም አይደለም፣ አይሰብርም። ሰዎች ቢነሱብህ ባይነሱብህ ከውድቀት ጋር ለምን ታገናኛለህ? የተነሳችሁብኝ ሰዎች ውድቀቴን የምትመኙ ሰዎች እኔን ለመጣል የተደገፍከው ሸምበቆ ነው ማለት ነው። ለኛ ሲሆን የተደገፍከው ሸምበቆ አይደለም ምናምን ተማመን ምናምን የምትለው ለአንተ ሲሆን ትፈራለህ ማለት ነው። ለዛ ነው ብዙ ጊዜ ሰባኪዎች ስትፈተኑ አትችሉም። እናንተ ስትናገሩ ለእናንተ ቀላል ነው፣ ለመናገር ለእናንተ ኢዚ ነው። እናንተ ግን ትንሽ ወጋ ሲያደርጓችሁ አትችሉም። ይሄ አሮጌው ማንነታችሁ ይወጣል። እኔ ልጥለኝ በሌላ ያለ ጥላቻ፣ በሌላ ያለው የተቀባው ቅባት ባለ ጥላቻ እኔን ለመጣል ምናምን አስበ ነው ትላላችሁ። ለኛ ሲሆን ችግርህ ጎልያድ እንኳን ቢሆን ማንም አይጥልህም። ድንጋይ በሚወረውሩብህ ሁሉ መልስ አትስጥ። የሚወረውሩብህን ድንጋይ ሰብስበህ ቤት ስራበት። አቤት ሲናገሩ ለኛ ለምስኪኖች ለእናንተ እና ስለመውደቅ ማሰቡንም እዚህ ጋር ታዝቤያለሁ። ሆኖ ግን በቅን አይምሮ በንጹህ ልብና መንፈስ ስለምትሰሙኝ የኢትዮጵያ ልጆች ስለእናንተ እጨነቃለሁ። ብጨነቅም ነው የመጀመሪያ እኔን ለመጣል ስለምታስቡ ቀና ማታ ስለምደፉ ሰዎች ለእናንተ ግድ የለኝም አይባልም። አይዶን ነው የሚባል አይመስለኝም። ምክንያቱም ህመምተኞች እንጂ ጤነኞች መድኃኒት አያስፈልጋቸውም ብለሃላ። ስለዚህ ድንጋይ የሚወረውሩብኝ ህመምተኞች ናቸው ካልከው አንተ በምትሰጠው ምላሽ ስንቶቹ ሊድኑ እንደሚችሉ በምን ታውቃለህ? ሁሉንም ማክበር አለብህ። ምክንያቱም አንተ መንፈሳዊ ሰው ነህ እንጂ ስፔሲፊካሊ ኖ ሰብስክራይብ ላደረጋችሁ በሙሉ የኔ መልካምነት ለምትወዱ በሙሉ ነው እንጂ ለእናንተም አሽሽ ምናምን ካልክ አሁንም አሮጌው ማንነት አለ። ነግሩ ሰምታችኋል። አዶን ኬር ለእናንተ እያለ ነው። አዶን ኬር ለምትሳደቡ ምናምን ለእናንተ ግድ የለኝም እያለ ነው። እኔ ግድ ያለኝ ለኔ መልካምነት ስለምትጸልዩልኝ ሰዎች ቻናሌን ሰብስክራይብ ያደረጋችሁ ሁሉ ምንም ባጠፋ አይዞ ለምትሉኝ ብቻ ለእናንተ ነው ግድ ቢሰጠኝ ካለ ይህም ጥያቄ ምልክት ውስጥ ይወድቃል። አይ ዶንት ኖ እስኪ ትክክል ነው እና ትሽ የሚለው ቃል አባቴ እኔን ያለኝን ነው እንጂ የተናገርኩት መልእክቱን ለምን ገብታችሁ አሰሙት። 217,000 ሰው አይቶታል። 217,000 ሰው አይቶታል። ከዛ መቀነስ ማጥፋት አንችልም።
የመልእክቱ የትምህርቱ ዋና ዓላማ ስራ ስሩ ነው። ሳታጠኑ እርሳሳችሁ ላይ እንዲጸለይላችሁ ይዛችሁ አትምጡ። ዓላማው ስራ ለመስራት ስራ እንድትሰሩ ለማድረግ ነው። መጽሐፍ ቅዱስ ላይ ሰዎች ስራ እንዲሰሩ የተጠቀሱ ስንት ቃላቶች የሉም? ማቴዎስ ወንጌል ላይ ብታገላብጥ እግዚአብሔር ሰራተኞችን ያበረታታል አይደለም? ከዛ ጥቅስም ከዛ በመጥቀስ ፈንታ ትሽ ለቃቃሚ ለምን ትመርጣለህ? እግዚአብሔር የእጆችን ስራ ይባርካል የሚለውን ጥቅስ ጠቅሰህ በዛ ላይ አሰብክም? የማይሰሩ ደካማ ሰዎችን ለማበረታታት ስንት ቃላቶች የሉም? እና ዓለማዊ ቃላቶች ለምንድን ነው የመረጥከው? በዚህ ጉዳይ ላይ ቁም ነገር፣ በዚህ ጉዳይ ላይ በተቻለ መጠን ከማክበር ጋር የፓስተር ዮናታን ተወካይ ወይም ደግሞ የቸርቹ አባል ካለ በጣም ከማክበር ጋር ይሄን ነገር እናንተ የገባችሁን ማስረዳት እንድትችሉ እድል ሰጣለሁ። በተቻለ መጠን ፌር ለመሆን ጥረትም እያደረኩኝ እያካካስኩም እየሰማሁ፣ ማስተባበያው ግን በዛው መጠን ዋላ ያነሳልኝ አልቻለም። የሆነው ነው። እስኪ እንጨርሰው። ኦኬ፣ ድሃ ከያዘ አይለቅም፣ ቢለቅም እሾሁን ውስጥ ለቆ ነው፣ መርዛማ እሾሁን ውስጥ ለቆ ነው። በዚህ ደረጃ ድሃን አሁን እዚህ ውስጥ ያላችሁ ሁሉም ድሃ፣ ክፉ ነገር ሁሉ የድህነት ባህሪ ነው። ክፉ ነገር ሁሉ ተንኮለኛ፣ ድሃ ሁሉ ተንኮለኛ ነው። ሀብታም ሆኖ ማይለቅ የለም፣ ሀብታም ሆኖ ማይለቅ የለም። ቢለቅም እሾሁን እዛ ሰክቶ ሚለቅ የለም። ለሀብታም ሲሆን አይነገርም። ቢኮዝ መባ አይሰጥማ፣ መባ አቋርጣላ። ሀብታም ስፔሻል ትሪትመንትን ያላቸው እነዚህ አስመጭና ላኪዎች፣ እነዚህ ሙሰኞች፣ እነዚህ የመሬት ደላላዎች፣ እነዚህ በሰው ነፍስ የሚጫወቱ እነሱ ሰው ቢገድሉም እናንተ የሰራዊት አምላክ እግዚአብሔር አንተ የምትሄድበት መንገድ ትክክል ይላል፣ ቀጥል ነው። እንደዚህ መልእክት ነው የምታመጣለት። ሀብታም ሆኖ ተንኮለኛ የለም። ሀብታም የምታውቁት የለም። ሀብታም ሆኖ ተንኮለኛ፣ ሀብታም ሆኖ ነገረኛ፣ ሀብታም ሆኖ መርዛም፣ ሀብታም ሆኖ እሱ በማግኘቱ ሳይሆን ሰዎች በማጣታቸው የሚደሰት የለም። እንደውም ስብከት የሚያስፈልገው እኮ ለሀብታሞች ነው፣ ለነዚህ በገንዘባቸው ለሚመኩ ሰዎች የለም። ሀብታም ሆኖ ተንኮለኛ የለም። ሀብታም ሆኖ ድሃን የሚያሰቃይ የለም። ሲጀመር የሀብታቸው ምንጭ የድሃዎች እንባ አይደለም። ድሃን ከቤት ንብረት እያፈናቀሉ የድሃን መሬት እየሸጡ እንደገና ድሃ በገባበት ቦታ ሁሉ የተከታተሉ ቦታውን እየወሰዱ እየሸጡ ድሃን ማረፊያ መቆሚያ ያሳጡ እነዚህ ሀብታሞች አሉ። አይ አለካልክ ለምን ምሳሌህን ሀብታም ያንገሸግሻል ለምን አትልም ነበር? ሀብታም ያንገሸግሻል። ሀብታም ጥቁር ጉንዳን ነው፣ ከነከሰ አይለቅም፣ ከለቀቀም እሾሁን እዛ አስቀምጦ ነው ለምን አትልም? ብዙ ጉዶች ይወጣሉ። ብዙ እኔ ለምሳሌ ማልናገራቸው በነገራችሁ ልትቋቋሙት የማትችሉት ብዙ ነገሮችን ልነግራቸው ይችላሉ። ግን ለዘላቂ ሰላም ስለለፈው እንጂ ብዙ ጉዶች አሉ። በጣም ብዙ ጉዶች አሉ። በጣም ብዙ ጉዶች ማቃቸው ብዙ ጉዶች አሉ። ማጅራት መቼ ሆነ? በድሃዎች ነፍስ እየተጫወትክ መከረኛ ከመጽሐፍ ቅዱስ እየጠቀስክ አሜን ይሉልሃል። በዛ ላይ ድሃን ባገኘው ፑልፒት ላይ ብቻ ስለቆምክ ብቻ ድሃን እያሸማቀቅ በድሃ ነፍስ እየተጫወትክ ኦኬ ዝረፍ አታል ማለት ዝረፍ ስል እሱ ስፔሲፊካሊ ለሱ ማለት አይደለም። ግን መልሰም ደግሞ እንደው ቢያንስ በቃሉ እንኳን ትንሽ እንደው አታብሰው እንበውን አታብስም፣ ትንሽ ተስፋ ተሰጠው በቃሉ። ስለዚህ ድሃው እንደው የፈለገ ቢሆን እንደው ተደራጅቶ ማጅራት መምታት ከብዶት ነው። 4-5 ድሃዎች ተሰብስበው ሰው ቢያግቱ በትንሹ እኮ በእያንዳንዱ ሰው እኮ ግማሽ ሚሊዮን ብር ይቀበላሉ። ኦንሊ ድሃዎች ጋር ያለው ይሉንታ ነው እንጂ ሀብታሞች ያላቸው ይሄ ፈርሃ እግዚአብሔርን የመዳፈርና ጭካኔ ድሃዎች ጋር
እንደው ስለሌለ አይደለም። ድሃዎች ጋር ያለው ነገር ምንድነው? ፈራ እግዚአብሔር አለ። አብዛኞቹ ድሃዎች እስኪ ድሃ ጋር ሄዱና ግፍን ፈጽም በሉት፣ አውቶማቲካሊ የሚመጣውበት አብዛኞቹ ድሃዎች ጋር እግዚአብሔር ምን ይላል የሚል ነገር ይመጣበታል። አብዛኞቹ ድሃዎች እንግዲህ ድሃ ነው አይደል? ድሃ የሚቀርብህ ነገር የለም። ግን ድሃ ጋር መናጢ ድሃ ጋር ሄደህ ሰው እንግደል ብትለው እግዚአብሔር አረ ምን ይለኛል ይላል። ሀብታም ጋር ሄድና ገንዘብ ያስገኛል፣ ይሄ ነገር ሚሊዮን ገንዘብ ያስገኛል፣ ስለዚህ እንጨርሳቸው ብሎ እስኪ ጥሩ የመግደያ ሐሳብ ያፈልቅልሃል። ስለዚህ ድሃዎችን ሁሉ ከጥቁር ጉንዳን ጋር መመሰል፣ በዛ ላይ ደግሞ ይሄን ለማስተባበል የሄድክበት መንገድ ያውም ደግሞ እኔ እነዚህ ለሚጠሉኝ ወይም ደግሞ ለሚንቁኝ ሰዎች እኛ እንበለው፣ እኛ ዓለም ላይ ያለን ሰዎች እንበለው። ለምሳሌ እኔ ስናገር እዚህ ጋር ከየትኛውም ሃይማኖት ውስጥ ስለሌለውኝ ዝም ብዬ እናገራለሁ። እንደዛም ሆኜ ደግሞ የሚጸጸት ልብ አለኝ። እንደዚህም ሆኜ ኧረ እንደዚህ አይነት ነገር ባልናገር እግዚአብሔር ምን ይለኛል ኧረ ምናምን እላለሁ። እናንተ ፑልፒት ላይ ደግሞ የምትቆሙ እኔ በዓለም ያለው ሰውዬ ወይም ደግሞ እንደኔ ያሉ ሰዎች በዓለም ያሉ ሰዎች ኧረ እግዚአብሔር ምን ይላል የሚል ትንሽ እንጥፍጣፊ ፍርሃት ካለብን እናንተማ በጣም ብዙ እጥፍ እኮ ነው ማሰብ ያለባችሁ። በጣም ብዙ ዝም ይሄ ድሃን የሚያሸማቅቅ ስብከት፣ በድሃ ነፍስ የመቀለድ ሀብታምን ሁሉ ጻድቅ አድርጎ ሀብታምን ሁሉ መልካም አድርጎ እኔ አስታውሳለሁ። የሆነ ተቀርጾ አንድ ቫይራል የወጣ አንድ ቪዲዮ ነበር። ካገኛችሁ ለጥፉት ባካችሁ። ከዚህ ንግግር ጋር እያያዛችሁ ኮንትሮባንድ ነጋዴ ነው ሰውየው፣ ኮንትሮባንድ ነጋዴ ነው እና ኮንትሮባንድ ህገወጥ ስራ ነው። ሰውየው በኮንትሮባንድ ያስመጣው ዕቃ ተይዞብኛል እያለች ዛሬ ጸለይኩብህ የሰራዊት አምላክ እግዚአብሔር የተያዘብህ ዕቃ ይፈታል ሲል ተናግሮኛል ብሎ የተናገረ ሰው አይቻልም። ስለዚህ እግዚአብሔር ከኮንትሮባንድ ነጋዴዎች ጋር ይተባበራል እያላችሁ ነው። እናንተ እንደምትፈልጉት ነው የእግዚአብሔርን ቃል በቃ የምታጣሙት ማለት ነው። ለእናንተ ሲሆን ኮንትሮባንድ ነጋዴው ራሱ እግዚአብሔር ከኮንትሮባንድ ነጋዴ ጋር ሁሉ ይስማማል። ብቻ ያ ኮንትሮባንድ ነጋዴ መጥቶ የሆነ ነገር ይቦጭቅ። ማጅራት መቺ በጣም አከብራቸው ብዙ የእግዚአብሔር ሰዎች አሉ። ስታያቸው ራሱ መንፈሳቸው የሚያስፈራ አሉ። አንዳንዶች ማጅራት መቺ ሰው ገላችሁ አደባባይ ላይ ሰው ሰቅጥጣችሁ በቃ ሰው አሰቃቂ ሁኔታ ላይ የሰውን ህይወትን ዳርጋችሁ ሄዳችሁ ቸርች ሄዳችሁ ገንዘብ ብትሰጧቸው የሰራዊት አምላክ እግዚአብሔር እንዳንተ ያለ ጻድቅ ሰው የለም ይለኛል ይላል። ጻድቅ ነህ በመንገድህ የሚመጡትን ሁሉ ትደበጥጣለህ ይለኛል ይላል። እንደፈለጉ በመንገድህ የሚቆሙትን ሁሉ እየደፈጠጥክ ታልፋለህ ይለኛል ይላል። አንተ ብቻ ገንዘብ ስጥ። ሁለተኛ አብዛኞቻችሁ ካሜራ ሲደቀንባችሁ ነው በጣም ጀንትል መስላችሁ የምትታዩት። በጣም ጀንትል በጣም ፈራ እግዚአብሔር ያለባችሁ ምናምን መስላችሁ ለመታየት የምትጋጋጡት ይሄ ካሜራ ፊት ነው። እስኪ ከካሜራ ውጭ ያዋቸው፣ ከካሜራ ውጭ ያዋቸው። ሁሉንም ማለት አይደለም፣ ለአብዛኞቹ ፌር መሆን ያስፈልጋል። ኦን ሪከርድም ኦፍ ሪከርድም ፈራ እግዚአብሔር ያደረባቸው እግዚአብሔር አገልጋዮች አሉ፣ በጣም የሚከበሩ ሰዎች። አንዴ አዲስ አበባ ከሆኑ ከትላልቅ አርቲስቶች ናቸው ከነሱ ጋር የሆነ ምግብ ቤት ገብቼ ቁጭ ብያለሁና ምግብ ቤቱ ካላችሁ እዚህ ውስጥ ተሰቃላችሁ መቼስ ሐዋሳ የነበረ ቁርጥ ቤት ነውና ወደ አዲስ አበባ ሙቭ አድርጎ በጣም ታዋቂ ስመጥር ሆኗልና G+1 ነው። በቃ ምልክት ከሰጧችሁ ይገባችኋልና እኛ ከታች ያለው ምግብ ቤት ሆነን የምግብ ቤቱን ስም ወይም የቁርጥ ቤቱን ስም ማንነግራችሁ እኛ ከታች ቁጭ ብለን የበላን ጨዋታን የሆኑ አገልጋዮች ጠብጠብ እያሉ ወረዱና ሄዱ። ከዛ ነገሩኝ እነዚህ እኮ ቪአይፒ ክላስ ነው የገቡት፣ እነዚህ ፓንች ምንድነው አዋሽ ምናምን በልተው ጠዋት የገቡ ናቸው። በልተው ጠጥተው ቆይ ፍቅር ሲዝም ልክልሃለሁ በእናትህ ቆይ አንዴ ፍቅር ሲዝም እየላከልኝ ነው። 20 ደቂቃ ጠብቆ መላኩ ነው።
በልተው ጠጥተው ፏ ብለው እኮ ነው የሚሉት ብሎ አስተናጋጁ ነው የሚነግረን። ሰው አያየኝም ብለህ እነዚህ ሰዎች ግን ካሜራ ፊት ሲደቀኑ ግን ጻድቅ ሲጫወቱ አይታል ነው። በቃ ፏ ብለው እስኪ በቃቸው ወይም ቁርጥ ይበላሉ፣ አዋሽ ይቀላቅላል አለ የተላለ በቃ ይወርዳል። በቃ ሰው አይገባም፣ እንደፈለጉ ተዝናንተው ምናምን። የዛሩ ቀን ደግሞ ካሜራ ፊት ስታየው እንደሱ ሰውዬ ማን ጻድቅ አለ? ማን አለ? መጥቶ መጠጥን ሲያጥላላለ አንተ ትውልድ ሆይ እስከ መቼ ድረስ ነው የምትጠጣው? ስካር፣ ውርደት ምናምን እያለ ይናገራልና ፖይንቱ ምንድነው? አብዛኞቻችሁ ክርስትና ማለት ካሜራ ፊት መኖር ሳይሆን ክርስትና ማለት ከካሜራ ውጪ መኖር ነው። ትክክለኛ ክርስትና ካሜራ ሲደቀንበት የሚያስመስል ሳይሆን ትክክለኛ ክርስቲያን ካሜራ ሳያየው ካሜራ እንዳየ ሆኖ የሚኖር ነው። ኤቭሪዌር you have to pretend like everywhere ካሜራ እንዳለ ነው ፕሪቴንድ ማድረግ ያለበት። ካሜራ ፊትማ ማንንም እኮ ጀንትል ይጫወትባል ቢኮዝ ሪከርድ የተደረገ ነው። ከደላላ ጋር እየዋላችሁ ከደላሎች ጋር እየዋላችሁ የድሃን ቤት እያፈናቀላችሁ ቸርች የሚመጡ ሰዎችን በጎን የከላይ ቤት እንትና ቤት ሰው የላትም ሰው የለውም፣ ባሏ ከሞተ በቅርብ ነው፣ ሚስትየው ከሞተች በቅርብ ነው፣ ሰውየው ለመሸጥ እንደሚያስብ እንደው ጸልይልኝ ብሎኛል፣ እስኪ ግባና አናግረው። በቃ ፋራን ሁሉም ሰው ፋራ ይመስላችኋል። በነገራችሁ ፋራ ናችሁ እናንተ። ሰው አይቶ ዝም የሚላችሁ አራዳዎች እኮ አይቶ ዝም ነው የሚሏችሁ። እርድና ሰው መረዳት ነው። አብዛኞቻችሁ ሰዎች ተቸግረው ተጨንቀው ሊያማክሯችሁ ይመጣሉ። ሲመጡ ችግሮቻቸውን ትሰሙና መፍትሄ በመስጠት ፈንታ እናንተ ግን የምታደርጉት ደላላ ነው የምትልኩት። ውሸት ነው እውነት ነው? የኔን ያህል ሚስጥራችሁን የሚያውቅ የለም። ውሸት ነው እውነት ነው? የኔን ያህል እንደው በሞት ይሁንባችሁ እንደው አፈርሰውን ቴዲ እንደው ምንም አያውቅም ብላችሁ እንዳትሳሳቱ። እያንዳንዳችሁን አውቃለሁ። እያንዳንዳችሁ በጣም በአካል የሚያውቁኝን ጠይቃችሁ። ከደላሎች ጋር ለምትሰሩት ድሃ እያስለቀስ ጋር ለምትኖረው ባሏን በህመም ያጣች ምስኪን ጸልይልኝ ብላ ስለመጣች ብቻ ቤቷን እንዴት መሸጥ እንዳለባትና በዚህ ሰዓት ብትሸጠው እንዴት አትራፊ እንደሆነ እየነገርካት ከደላላ ጋር ኮሚሽን እየተቀበልክ አይደል የምትኖረው? በእጅ አዙር እየገዛህ አይደል የምትኖረው? ነው አይደለም? የቸርቹ ካርታና ፕላን በስም አይደል ያለው? በስም ነው፣ በስም አይደለም። ነገ ችግር ይመጣ ጆሮ ግንዱን ብለህ ልትሄድ ማለት ነው። በትትና ካልተመላለስክ ቁም ነገር በትትና ካልተመላለስክ ከኔ ጋር እንዳትቀልድ። እኔ በጠብጣለሁ። በጣም ደግሞ በበጠበጠ ሲስተማቲካሊ ነው። ይሄ በሰገጤዎች መንገድ እንደዚህ ፊት ለፊት አይደለም። ቁም ነገር አፈር ከድሜ ነው ማበላ። ስለዚህ ድሃዎች ላይ በተለይ ደግሞ እኔ ድሃዎች ላይ የሚያላግጥ ስብከት እንደው ፕሊስ እንደው ወርዳና ያለም እንደው በቃ ድሃ ያለችው ነገር በቃ ቢያንስ እንደው መንፈሳዊ እርካታ እንኳን እንዲኖር አስችለው እባክህ ፕሊስ። ቢያንስ እንደው መንፈሳዊ እርካታ ይኖረው። አፈናቅለኸው ተጫውተህበት ቀልደህበት እንደገና የስብከት ርዕስ አድርገኸው እስከ መቼ ድረስ? አረ እንደው ተው። እግዚአብሔር እንኳን አንተ የምትሰብከው የትኛው እግዚአብሔር እንደሆነ አላውቅም፣ ግን ሰይጣን እንኳን ምን ይላል? ሰይጣን እንኳን እኮ ምን ይላል? አራሼም ነው ሰይጣን፣ አራሼም ነው። ዳን በዚህ ደረጃ እንጫወትበት። አረ በስመ አብ አራሼም ነው አይልም ሰይጣን ራሱ። ያለ ምክንያት ዳውን ምነግራል። ሁላችንም ራቁታችን ይመስላል። ያለ ምክንያት ዳውን ምነግራል። ሁላችንም ራቁታችን። ኦኬ ሰው ያለ ምክንያት ድሃ አይሆንም። ኦኬ ለድሃ በዚህ ደረጃ ለምን ድሃ እንደሆነ በጣም ከተጨነቅ ከተጠበቅ እስኪ ሀብታሞች እንዴት ነው በምክንያት ነው ሀብታም የሆኑት? በሱ ነገርና ፓርቱ ሰው ያለ ምክንያት ሀብታም አይሆንም ብለህ እስኪ ያስረዳን። ሀብት ይመርመር፣ ባንክ ይታይ፣ ውሎ ይመርመር፣ ይጠና። እንዴት ነው ሀብታም የሆንከው? ኦኬ ድሃንማ እናጠናለን፣ ችግር የለውም። የት ይሄዳል ድሃ? የት ይሄዳል? መከረኛው ድሃ መሄጃ የለውም። ሀብታሞችን እስኪ ይጠኑ። ደግሞ አሁን ደግሞ ተራው ደግሞ ሀብታሞች ነው። ያለ ምክንያት ሀብታም አይኮንም ወገኖች። የዛሬ ነግራቸዋለሁ። የሚቀረው ይቀራል። ከበደ እዛ ጋር የሚቀረው ደላላ ከበደ የሚቀረው ይቀራል። ለቸርች የምትሰጠው እዚህ የቆነጠርክ የምታመጣው ነገር የሚቀረው ይቀራል። ዛሬ እነግርሃለሁ።
የሰራዊት አምላክ እግዚአብሔር በርኩሰት ከመመላለስ ተመለስ ይላል ብለህ እስኪ ተናገር። የሰራዊት አምላክ እግዚአብሔር ድሃዎችን ከማስገደል አታርፍምን ይልሃል በል እስኪ ቃል አውጣ ለሀብታሙ። ድሃዎችን ከማፈናቀል በድሃዎች ነፍስ ከመጫወት እረፍ ይልሃል በለው እስኪ በለው። ድሃ ምን ድሃ ለቁጥር ማሟያ ነው የምትፈልገው። መጣ ቀረም እንደው ዝም ብለን እንትን ትላለህ እንጂ ድሃ ላይ ማንም አፉን ይከፍታል። ምን ችግር አለው? ሰው ያለ ምክንያት ድሃ አይሆንም። ድሃ ጥቁር ጉንዳን ነው ብለሃል። በነገራችን ላይ እሱ ነገርም የተናገርኩት ስለራሴ ጥቁር ጉንዳን ብዬ የተናገርኩት ስለራሴ ነው። እንዴት ያባቴ ጥቁር ጉንዳን ብዬ የተናገርኩት ስለራሴ ነው። እኛ የሚመለከተን ጥንት ስለነበረው ድሃው ዮናታን አይደለም። አሁን ድሃ ነህ አንተ አይደለም። አሁን አንተ ባለጠጋ ነህ። ስለዚህ ይህም የመከራከሪያ ነጥብ አያስኬድም። ውሃ አነሳ። በአንድ ወቅት አዎ ልክ ነው፣ መናጤ ድሃ ነበርክ። በአንድ ወቅት የምትልሰው የምትቀምሰው የሌለ ነበርክ። በአንድ ወቅት በጣም ግራ አይንን በቀኝ አይንን የምታይ መጻጉ ሰው ነበርክ። አሁን ግን ባለጠጋ ነህ። ስለዚህ እኔም የተናገርኩት ስለ ራሴ ነው ምናምን ልትለን አይገባም። ስለ ራስህ አይደለም የተናገርከው። ቸርች ውስጥ ስላሉ እነዚህ ምስኪኖች ፊታቸው ስለጠወለገ ድሃዎች ነው የተናገርከው። በአብዛኛው አሜሪካ ናቸው የሚኖሩት የሚል ነገር ይነገረኛል። እኔ ከእናቴ ጋር ስላደግኩ ነክሼ ያስኳቸው ስለ ራሴ ነው ያወራሁት፣ ስለሌላ ሰው ነው ያወራሁት። በነገራችን ላይ አሁን እዚህ ጋር መጥቼ የማወራው በየዓመቱ ወቅት እየጠበቁ እኔን ለማጣጣል እና አገልግሎቴን ለማስቆም ጥረት ለሚያደርጉ ሰዎች ለጥያቄያቸው መልስ ሰጥቼ አረካቸዋለሁ ብዬ አይደለም። የመጀመሪያው ነገር እኔ ከአንተ በላይ አላውቅም፣ ግን አገልግሎትህ የሚቆመው የሚቀጥለው በሰዎች አይደለም። አገልግሎትህ ከእግዚአብሔር ከሆነ ትቀጥላለህ፣ ከእግዚአብሔር ካልሆንክ ትጠፋለህ። ማውቀው እኔ እንደዛ ነው። እኔ ከእናንተ በላይ አላውቅም። ስለዚህ ሰዎች ተነሱብህ አልተነሱብህ አገልግሎቴን ለማስቆም ለምን ትፈራለህ? ከእግዚአብሔር ያልሆነ ነገር አለ ማለት ነው። የምደነግጥበት ነገር አለ ማለት ነው። እኔ በራሴ ተማመነው ከእግዚአብሔር ከሆንኩኝ ለምን የዓለም ሕዝብ ለምን አይነሳብኝም? እዚህ ጋር መንፈሳዊ ብስለት ይጎላል፣ መስተካከል አለበት። አገልግሎቴን ለማስቆም ቀን ከሌት የምታልፈው አላችሁ። አገልግሎቱ እኮ አንተ አይደለም። አይ ቲንክ እያመለጣቸው እኮ ሰዎች እኮ ይናገራሉ። እናንተ ናችሁ እኮ ልብ ማትሉት እንጂ ይናገራሉ እኮ አገልግሎቴን ለማስቆም ይላል። ኦኬ እና አክሲዮን አሸጥልንም ያንተ ከሆነ አክሲዮን ሽጥልና የትርፍ ተጋሪ ነው። እኛም ያስከው አገልግሎት የእግዚአብሔር ከሆነ እግዚአብሔር ተዋጊ ነው። እግዚአብሔር ይዋጋል። ሰው ስለተነሳ አያስቀጥልህም። ሰው ስላልተነሳ አያፈርስህም። በራስ መተማመን ሊኖር ይገባል። አብዛኞቻችሁ አገልግሎቴን ለማስቆም ራእዬን ለማዳፈን ራእዬ ላይ ውሃ ለመቸለስ ራእዬ ላይ ምናምን ይለዋል። በሌላ አባባል እንዲሁ ነው እንጂ ለእግዚአብሔር ነው የተነሳሁት ነው እንጂ የሚሉ ዲፕ ዳውን የራሳቸው ራእይ ነው፣ የእግዚአብሔር አይደለም ማለት ነው። ቢኮዝ ራእዩ የእግዚአብሔር ከሆነ ውሃ የሚያዳፍኑ ተነሱ፣ እሳት የሚቆሰቁሱ ተነሱ። ዝም ብለህ መመላለስ ነው ያለብህ። ይፈራል፣ ታውቃለህ፣ ይፈራል። ከእግዚአብሔር ጋር ያለ ግን አይፈራም። በእውነት ከእግዚአብሔር ጋር ያለ ሰው አይፈራም። ትክክለኛ ከእግዚአብሔር ጋር ያለ ሰው ምን እንደሚናገር ራሱ እግዚአብሔር ነው በአንደበቱ ላይ ቃላት የሚሞላለት እንጂ አንተ አይደለም። ምን እንደምትናገረው አታስቡ፣ ችግር የለውም ይላቸዋል። እግዚአብሔር እኮ ይሰጣቸዋል። ቢኮዝ እግዚአብሔር ለክብሩ ይጠነቀቃል። እግዚአብሔር ነው አታጋዩ፣ እግዚአብሔር ነው ተዋጊው እንጂ አንተ አይደለም። ስለዚህ እኔ የምዋጋ ወይም ደግሞ ሰዎች ከተዋጉ በግል ከከፈትኩ ወይም በግል ከያዝከው አገልግሎት ጋር ነው። ስለዚህ ኦኬ እናንተ ጥያቄ መልስ ሰጥቼ እናንተን ለማርካት ወደ ትናንትም ዛሬም ወደፊትም ምንም ሀሳብ የለኝም። እኔ ሾቪኒስት እዚህ ጋር ግብዝነት ይታያል። ያ አገልግሎቴን ለማዳፈን የምትፈልጉ ሰዎች እኔ ለእናንተ ግድ የለኝም እኔ ምናምን ካልክ ይሄ ትምክት ነው።
ሰዎች ጥርጣሬ ከገባቸው ሰዎች በንግግር እንዴ ጎመን መብላት ሰዎችን የሚያሰናክል ከሆነ አትብላ ይላል ቃሉ። ማይ ፍሬንድ ጎመን ምግብ ነው። ጎመን አበላሌ ሰዎችን የሚያሰናክል ከሆነ በነገር ሰው ማሰናከል ከባድ ነገር ነው። ሰው የምታሰናክሉ ሰዎች በጣም አደገኛ ነገር ነው። ቃሉ ይላል እናንተ ሰው የምታሰናክሉ ሰዎች አንገታችሁ ላይ 2 ብሎኬት አድርጋችሁ ከሚመጣባችሁ ቁጣ ይልቅ ይላል አንገታችሁ ላይ 2 ብሎኬት አድርጋችሁ ባህር ውስጥ ግቡ ይላችኋል። በጣም መጥፎ ነገር ነው ሰው ማሰናከል። ስለዚህ በአንተ ንግግር ሰዎች ተሰናክለናል ካሉ ትሁት ሆነ ነው ማስረዳት ያለብን። ትሁት ሆነ ማስረዳት ያለብን እንጂ ትዕቢተኛ ሆነ አይደለም። ቢኮዝ ለትዕቢተኛማ እልል የተባለላቸው ስንት ትዕቢተኞች አሉ ዓለም ላይ። ሰው አንተን ከዓለም የሚለይ ትሁት በመሆን ነው። አንደኛው ነው። አሁንም አወራው በቅን መንፈስና በቅን ልብ እኔን ለሚሰሙ አገልግሎቴን ለሚወዱ ከኔ ለተማሩ ይሄንን እኮ ብዙ ሺህ ሰዎች ፊት ለፊት መልካም ወጣት ላይ ቸርች ላይ ማስተምራለሁ። እኔ ዮናታን አክሊሉ ድሃ እንደማልንቅ ድሃ እንደማልጠላ ከንግግሬ በላይ ኑሮዬና አገልግሎቴ የመጣሁበት መንገድ ይመሰክራል እና ኑሮና አገልግሎት ይመሰክራል። እውነት ነው። ሰዎች እውነት ነው። ኑሮና አገልግሎት ይመሰክራል። ለዘላቂ ሰላም ስንል እንለፈው አንዳንድ ነገሩ ለዘላቂ ሰላም ስንል እናንተ እንዳትሰናከሉ በሚል እንለፈው እንጂ ሰዎች ለመሆኑ ሰዎች ስለ ሰው ምን ይላሉ ብለህ መጠየቅ ነው። ጀስት በተዘዋዋሪ ቢሆን መጠየቅ በትንና ሰዎች ስላንተ ምን ይላሉ? ደላሎች ስላንተ ምን ይላሉ? ደላሎች ስላንተ የመሬት ደላሎች ምን ይላሉ? ማይ ፍሬንድ አትቀልድ ብያለሁ። ከኔ ጋር ቁም ነገር አላችሁ። ደላሎች አላችሁ። ደላላ አለ። ደላሎች አላችሁ ወይ? ነግሬሃለሁ። ደላሎች አላችሁ። ደላሎች አለን ይላሉ። አላችሁ ወይ? አረ ብር አልተከፈለንም ይሄ ጉዳይ እንዴት ነው እባክህ ምናምን ሸምግለን አናግርልን ምን እንደዚህ ምን ያላችሁ አላችሁ ደላሎች። ሰው ስላንተ ምን ይላል? ያ ማወቅ አለበት። ሰው ስላንተ ምን ይላል? ከዚህ አንፃር አጎቶቼ ገና ለገና ገንዘብ አላኩልኝም በሚል ዘመዶቼ በሚል ጠምጄ ያስኳቸው ነክሼ ያስኳቸው። ምክንያቱም ከዛ በፊት ለፊት ያለውን ነገር እኔ እንግዲህ ይህን ነገር ሀሳቡን ለማብራራት ብዬ ቃላት ጨምሬ ያልናገር፣ ግን በደምብ ስሙት። ድሃ ጥቁር ጉንዳን ነው የሚለውን ሀሳብ የተናገርኩት እኔ ቤተሰቦቼን ጠምጄ ያስኩበትን የገዛ ዘመዶቼን ጠምጄ ያስኩበትን አጠማመድ ለመናገር ነው እንጂ ማንንም ለመናገር አለ። ስለ ራሴ ነው የተናገርኩት። እንዴት ባለ ሁኔታ ቤተሰቦቼን ገና ለገና አልረዱኝም። ከአሜሪካ ስለሚኖሩ በስመ አሜሪካ ገንዘብ አላኩልኝም። ምን ነው መድረክ ላይ ስትናገሩ ማንም ሰው በክርስቶስ ቢሆን አዲስ ፍጥረት ነው አላላችሁንም እንዴ? ካረጀ በኋላ ሁለት ፀጉር ካወጣ በኋላ ፀጉር ራስ በራ ከሆነ በኋላ እንደገና የልጅነትን ነገር አስታውሰ ቤተሰቦቼን ጠምጄ ያስኩበትን መንገድ ለመናገር ነው ብለህ እንዴት ታስታውሳለህ? አይጋጭም? በዓለም እያለ ያደረግከውን ነገር መድረክ ላይ የተከበረው ወይም ደግሞ ቅዱስ መድረክ ላይ ዓለማዊ ቃላት የተጠቀምክ ትሽ ለቃቃሚ ምናምን የሚል ቃላት የተጠቀምክ አሁን ይሄ ምን ያነሳል? እስኪ አሁን ይሄ ነገር እንደው ምን ያነሳል? እንደው አይደለም በመንፈሳዊ ዓለም ውስጥ ያሉትን ይቅርና በዓለም ያሉትን እንኳን ይሄ በዓለም ላሉት እንኳን ጥሩ ማስተማሪያ ነው። እንኳን በጌታነን ብሎ ለመጡ ሰዎች ይቅርና በዓለም ላሉት እንኳን ያው በዓለም ላሉ ሰዎች ብትነግራቸው አረ አንተ እንዴ ትልቅ ሰው አይደለም እንዴ? እኔ አንዳንዴ በዓለም ያሉ ሰዎች እኔ በጣም ይመቹኛል። ቁም ነገር በጣም እኔ ይመቹኛል። እነዚህ አህዛብ የሚባሉ ሰዎች አይታችኋል።
እስኪ አሕዛቦች ጋር ተሰብሰቡና የሆነ ነገር ነገሯቸው። ኧረ አንተ እንዲህ ያለ ወሬ እንዴት ታወራለህ? እግዚአብሔር ምን ይልሃል? ፈጣሪን አትፈራም? እንደ ፈጣሪን ባትፈራ ሰው ምን ይለኛል አትልም? ይለዋል። ጀስት ባይ ዲፎልት እንኳን እነሱ አንተማ እንዴት ነበር መሆን የነበረብህ? አላቃቸውም ከሚነገረኝ ነገር ተነስቼ ቅድም እንዳልኳችሁ እግዚአብሔር አለቴ ነው ማለት እግዚአብሔር ድንጋይ ነው ማለት አይደለም። እግዚአብሔር የመኖሬ ህልውና ነው አለ። አሁን እግዚአብሔር አለቴ ነው የሚለው እግዚአብሔር ድንጋይ ነው ብሎ የሚተረጉም ሰው የለም። ኧረ ተው እባክህ። ህልውናዬ ነው ማለት ነው አይደል? እግዚአብሔር እረኛዬ ነው ማለት ምን ማለት ነው? እግዚአብሔር እረኛዬ ነው ማለት እግዚአብሔር ጠባቂ ነው ማለት ነው። በቃል ለቃል ቃል እንደ አውዱ ነው መፈታት ያለበት። ቃል በተነገረበት ሀሳብ ነው መተርጎም ያለበት። እና እግዚአብሔር ተዋጊ ነው ብለህ ስትነግረን ታዲያ እግዚአብሔር ፊልድ ማርሻል ነው ምናምን ብለን የምናስብ ነው እንደሚመስለው ሰውየው። እግዚአብሔር ኮሎኔል ነው፣ እግዚአብሔር ሌተናል ጀነራል ምናምን ብለን የምናስብ ነው እንደሚመስለው። ኧረ ተው፣ በዚህ ደረጃማ ተው። የህዝቡን ንቃተ ህሊና ተው። ኧረ ተው። ይህ ህዝብ እኮ ትንሽ የጎደለው እኮ ፑልፒትና ማይክ ነው እኮ እንጂ ከአንተ የተሻለ እኮ አስተማሪ ነው የህዝብ። ኧረ ተው፣ ኧረ ተው። ትንሽ ችግር እንደው ግራ ቢያጋባው እንደዚህ እንደው ማመዛዝን አታርጉት። አይገርምም? ያስረዳል። እውቀት መሆኑ ነው። አሁን ሲያስረዳ እኮ ይሏቸዋል። እዚህ ጋር ኧረ ተው፣ ስንት ነገር የሚተነትኑ ሰዎች አሉ። ኧረ ተው እንኳን አይደለም ይሄን እሺ መተርጎም ያለበት እና ሶስቱ ስለራሴ ስለኔና እናቴና አባቴ እኔ ደግሞ ስለ አጎቶቼ የተናገርኩት ምሳሌ ነው እንጂ የቆረጠው ልጅ የቆረጠውበትን ቦታ ለምን እንደቆረጠው የሱ ቲክቶክ የሱ ሀሳብ ቫይራል እንዲሆንለት ስለሚፈልግ አንደኛ ግጥሙን ልጅ እያለ የጻፍኩት ነው ብለሃል። ብልጽግና ወደ ስልጣን ከመጣ 7ኛ ዓመት ነው። ለብዙዎቻችሁ አነሳዋለሁ ብዬ ነገርኳችሁ። አሁን ላፈንደው ከግጥም ከራሴ ከመነጫጨርኩት ግጥም የወሰድኩት ነው ብሏል። ቀደም ሲል ያስደመጥኳችሁ ማለት ነው። አንደኛ ብልጽግና የሚባል ፓርቲ ከተመሰረተ 7ኛ ዓመቱ ላይ ነው ያለው። በልጅነቴ ካልክ እንደው በትንሹ 15 ዓመት ወደኋላ ብንሄድ ብልጽግና የሚባል ፓርቲ የለም፣ ኢህአዴግ ነው ያለው። ግጥምህ ላይ ስትናገር ያደመጥኩት ሰዎች ብልጽግና ነው ብሎ ይተቹኛል እያልክ ግጥምህ ላይ አለ። የዛሬ 15 ዓመት ወጣት እያለ የጻፍከው ግጥም ከሆነ ብልጽግናን ከየት አመጣኸው? ብልጽግና ፓርቲን ከየት አመጣኸው? የምታገኙት ጠይቁት። በጣም በትህትና ብዙዎቻችሁ አድበስብሶ ሊያልፍ የነበረው ነገር ይሄ ነው። ድሮ ከጻፍኩት ግጥም ነው ብሏቸዋል። ድሮ ነበር ብልጽግና ወይስ በራእይ ብልጽግና ፓርቲ የሚባል እንዳይመጣ በራእይ ታይቶ ነው? በራእይ ታይቶ ከሆነ መከራከር አንችልም። ራእይ ነዋ፣ መከራከር አንችልም። ራእይ ነው ካልክ ምን ይደረጋል? አይቼ ነበር ካልክ ያልሆነ ግን ይህን ይመለስ ይገባል። እና ብዙ ሰዎች የማከብራቸው ትልልቅ ሰዎች ሁሉ እንኳን ሳይቀሩ ይህን ሀሳብ ሃው ኦን እርስ አሁን በተባለበት አውድ እኔ አይደለሁም አንድ ቤተሰብ ያለው ከድሃ ቤተሰብ ተወልዶ ያደገ በትክክል ወዳጆቼ እኔ የሀብታም ልጅ አይደለሁም። ኬሻ ላይ ተኝቼ ያደግኩ ልጅ ነኝ። እሱ የሁሉም ሀብታም ታሪክ ነው። ተው ዝለለው። እሱ ሁሉም ሀብታም እንደዛ ነው የሚሰክሰን። ኬሻ ላይ ያልተኛ ሀብታም የለም። ችግሩ ከኬሻ ላይ እንዴት ስፕሪንግ አልጋ ላይ ተሰንጥሮ እንደወጣ ነው እንጂ እሱን አታስረዳም። ኬሻ ላይ ተኝቼ ያደግኩ ልጅ ነኝ። መሬት ላይ ተነጥፎልኝ ያደግኩ ልጅ ነኝ። ሰው አይታችኋል። አሁን ድሃን እንዳስቀየመ ይሄ ህዝብ በቃ እንደሚናደድበት። በነገራቸው ላይ ይሄ ህዝብ ስል የእሱ ተማሪዎችም ጭምር ያዝኑበታል። ምክንያቱም ህሊና አላቸው። አሁን ድሃዎችን እንዳስቀየመ ሲገባቸው አንዳንድ ሰዎች ያላቸው ትልቁ ኳሊቲ ከድሃ ጋር ድሃን እንደማይጠሉ
ከድሃ ጋር አብረው እንደኖሩ እነሱ ዋንሳፕ ሁኔታም ድሃ እንደሆኑ ያውም ከድህነት ደግሞ ታይቶም ተሰምቶም የማይታወቅ ድህነት ነው የሚነግሯቸው እንደሆኑ ሊያስረዷችሁ ሲሉ አሁን ከድሃ ጋር ለመስማማት የሚፈጥራት ታሪክ ናት። ልቡ ድሃን እንዳስቀየመ ገብቶታል። የሆነ ሚስቴክ እንደሰራ ገብቶታልና ኦኬ ይህን ነገር ፊክስ ማድረገው እንዴ ነው። ስለዚህ እኔም የመረረ ድህነት ውስጥ እንደነበርኩ በነግራቸው ይራራሉ። ስለዚህ ድሃም ላይ ከቀለዳችሁ በኋላ ትመጡና እኔም እኮ ኬሻ ላይ ተኛው ሰው ነኝ፣ እኔ የወዳደቀ ነገር ስበላ የነበርኩ ሰው ነኝ፣ እኔ ለማኝ ነበርኩ ይላቸዋል። እኔ በአገርማችሁ የሞተው ሰው ሁሉ በልቻለሁ ይላቸዋል። አስከፊ ድህነት ውስጥ አልጎ ታይቶም ተሰምቶም የማይታወቅ ድህነት ውስጥ እንደነበረ ይስልላቸዋል በማይንዳችሁ። ሰው ዛት እናንተ ኦኬ አይ እሱም ድሃ ስለነበረ ድሃ ሊጠላ አይችልም፣ የኛ ነው ጥፋቱ የኛ ነው አረዳዳችን ነው እንድትሉት እኮ ሪቨርስ ሳይኮሎጂ ይጫወትባል። አረዳዳችን ነው አእምሮ የምላርገው የተበላሸ አእምሮ የምላርገው ጌታዊ ፈውሰኝ ብለህ ንስሐ እንድትገባ ነው የሚያደርገው። ራሱ ንስሐ መግባት ያለበት ሰውዬ አንተ ንስሐ ያስገባሃል። ደግሞ ኢንተርምስ ኦፍ ገንዘብ ኢንተርምስ ኦፍ ቁሳቁስ ሊለካ እንደማይችል በትክክል አውቃለሁ። በመልእክቱ ውስጥ ዋናው ሀሳብ ምን ነበረ? በመልእክቱ ውስጥ ዋናው ሀሳብ የጌታ ነገር በቁሳቁስ ሊለካ እንደሚችል ምታክ ከሆነ አሳምረ ያለህን ሸጠህ ለድሆች አካፍል። ሀዋዛት ያስማማል። መኪኖች አሉ ሽጥና ለድሆች። ዶክተሮች አሁን በጣም ደሞዝ ቸግሯቸዋል። እስኪ ለአንድ ለአራት ለአምስት ዶክተሮች ክፈል። ይህን ከሰማ የሰማ ከሆነ ሲሪየስ የቤት ኪራይ ክፈልላቸው። አንተ አንድ ቤት ይበቃል፣ አንድ መኪና ይበቃል። ባንክ ውስጥ የተትረፈረፈ ነገር አይኖርም። ይቅር የቸርቹንም ፕላን በአንተ ስም እንደው አታርግ፣ ሌላው ይቅር፣ ግን ያለን ነገር አካፍል። በቃ ለተቸገሩት አካፍል፣ ስጥ። እንዴት ነው? አሪፍ ነው ብለሃል ስላለ ማካፈል አለበት። ቢያንስ ሙሉን አካፍል አይደለም እንደው ቸር ነው የተወሰነች እንደው ግማሹን ያዝና ኦኬ የተወሰነው ነገር አካፍል። ሰው ድሃ ሊሆን የሚችልባቸው ምክንያቶች አሉ። አንዱ ስንፍናው ነው። ሁለተኛው መጥፎ ባህሪ ወይ አመሉ ነው። ይሄ ነው አመሉ የሆነ ጉዳይ ወይ አመሉ ከዛ ሲቀጥል አመሉ ጉዳይ ላይ ኦኬ ይሄን ይመስላል። ከዚህ ጋር ግን በተያያዘ ያው የሚሰራቸው መልካም ነገሮች አሉ። በመንፈሳዊ ዓለም ውስጥ ያለ ሰው ነው። መልካም ወጣቶች የሚል ፕሮግራም ያዘጋጃል። በተለያዩ ጊዜያቶች ወጣቶችን ከዓለም እየተናጠቀ ወደ ሰማያዊ ዓለም እንዲያስቡ ያደርጋል። በዚህ ከሌሎች መንፈሳዊ ሰዎች ጋር ህብረት አድርጎ ከኦርቶዶክስም ከእስልምናም ከሌሎች ጋር ሆኖ የተቸገሩ ሰዎችን ይረዳል። አይዶም ነው እናንተ በምን ልትወስዱት እንደምትችሉ አላውቅም። በዚህ መልካም ነገር ነው። ቀጥል፣ ጥሩ ነገር ነው። መልካም ነገሮች ያለውን ያህል ደግሞ እነዚህ አይነት ነገሮች ደግሞ መጠንቀቅ ያስፈልጋል ለማለት ያለው። ስለዚህ ይህን ንግግር የኔን ትንታኔ ስትሰማ ሰው በመሆኔ ጀስት የታየኝን ልቦና ያሳየኝን እንደው ሂስ ለመስጠት ያህል እንጂ አንተን ለመስበር አይደለም። እንዳትሰበር ወንድሜ፣ እንድታስተካክል ጀስት ፐብሊክ ሪከርድ ስለሆነ ፐብሊክ ላይ የተናገርከው ስለሆነ እንድታስተካክል። ንግግሮች ምን መምሰል አለባቸው? በጣም መታረም አለባቸው። 21ኛው ክፍለ ዘመን ከአፍ የወጣ ነገር ስለማይታፈስ ከዛ በኋላ ለማስተካከል ከመሯሯጥ በፊት እያንዳንዱ የምትጠቀማቸው ምሳሌዎች፣ አረፍተ ነገሮች፣ ቃላቶች ጥንቃቄ ይሻቸዋል። ካልሆነ ብዙዎችን ሊሰብር ስለሚችል ማለት ነው። መጨረሻ ላይ በዛ እንደመድባለን ለማለት ያለው። እሺ ክብራትና ክብራን፣ የዮናታን አክሊሉን ጉዳይ በዚህ አጠናቀቅን። ሶሻል ሚዲያ ላይ ያየነው ነበር። በዚህ ጉዳይ ላይ ምናልባት ወደፊት ጊዜ ካለን የተናገርከው ንግግር ትክክል አይደለም፣ አንተም ከአውዱ ውጭ ነው የተረዳኸው፣ እኔ ለማለት የፈለግኩት በዚህ ነው ካልክ ሜዳውን ፈርሱም ይኸው በፍጹም ከበሬታ ከማክበር ጋር በተያያዘ መድረክ ላዘጋጅልህ ጥረት አድርጋለሁ። እኔ አይመቸኝም በተወካይ በኩል ካለክም ተወካይ መላክ ትችላለህ እና አሁን አይደለም፣ አሁን ሳይሆን ወደፊት በውስጥ መስመር ይጻፈልንና ለተከበረው ሕዝብ ይዘን መተን የውስጡን እንዲናገር መድረክ እናመቻቻለን ለማለት ያለው። ከዚህ ውጭ ፌር ልንሆን አንችልም ለማለት ያለው።